ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ቆያችሁልን እያልኩኝ ወደ ሰዓቱ መረጃዎቻችን ተሻገርኩኝ። ዛሬ 16ኛ ቀኑን በያዘው የመካከለኛው ምስራቅ ጦርነት ኢራን ብቻዋን በጦር ክምችት ኃይለኝነት ዓለም ላይ ተገዳዳሪ የላትም ከምትባለው አሜሪካና ዓለም ላይ በስለላ አቅማቸው ተገዳዳሪ ያልተገኘላቸው ከእስራኤል ሞሳድ ጋር እንዲሁም ከእስራኤል ጥቃት በተጨማሪም የጎረቤት ሀገራትን ግልምጫ በመቻል ፊት ለፊት በመፋጠጥ ለደረሰባት አጸፋ ከፍተኛ የሆነ ውድመት እየመለሰች ይኸው 2 ሳምንታትን አስቆጠረች። ኢራን ከተጠበቀችው በላይ አይላለች። የአሜሪካው መሪ ጦርነቱ 4 ሳምንታት ብቻ ይፈጃል ቢልም አሁን ግን በተጠየቁበት መድረክ ሁላ መቼ እንደሚያበቃ አቃለው ግን ጊዜውን አልናገርም በሚለው ቀይረውታል። ታዲያ ይሄ ማለት የኢራን ጉልበት ከሚገባው በላይ ትልቅ አጣብቂኝ ውስጥ ከቷቸዋል ማለት ነው። ወደ አዘጋጀንላችሁ መረጃዎቻችንም ስናመራ የአሜሪካው ፕሬዝዳንት ኢራንን ብቻቸውን መቋቋምና ጦርነቱን ባሰቡት ጊዜ እንደማያበቃ ስላረጋገጡ የኔቶ ሀገራትን መሳተፍ ግዴታ ነው፣ ካልተሳተፋችሁ ማድረጋችሁን አቃለው ሲሉ ዛቻ ያለው ጥሪም አስተላልፈዋል። ከነዛም ውስጥ ቃል በቃል አንሳተፍም ያሉም አልጠፉም። ሙሉ መረጃውን ይዘናል የምናጋራችሁ ይሆናል። ሌላኛው መረጃችን አሜሪካ ኢራን ድርድር ትፈልጋለች ስትል ኢራን ፈጽሞ አልጠየቅንም አንፈልግም በማለት የአሜሪካውን ፕሬዝዳንት የውርደት ካባ አከናንባለች። ሙሉ መረጃውን ይዘናል የምናጋራችሁ ይሆናል። ሌላኛው መረጃችን በመካከለኛው ምስራቅ በተፈጠረው ቀውስ የተነሳ ጠቅላይ ሚኒስትር አብይ አህመድ ጠበቅ ያለ ማስጠንቀቂያ አዘል መልእክት አስተላልፈዋል። መልእክቱ ምንድነው? የምናስደምጣችሁ ነው። ሌላኛው መረጃችን የባህር ሰላጤ ሀገራት ሌሊቱን ከኢራን ተጨማሪ ጥቃቶች እንደተፈጸመባቸው አስታወቁ። ዱባይ፣ ሳውዲ፣ ሌሎችም የቀጠናው ሀገራት ላይ ጥቃት ተፈጽሟል። መረጃውን በዝርዝር ወደ እናንተ የምናደርሰው ነው። ሌላኛው መረጃችን በርካቶችን ያስደነገጠ ነው። ቻይና የመካከለኛው ምስራቅ ጦርነትን እንደ ጥሩ አጋጣሚ በመጠቀም ታይዋንን መክበቧ ተሰማ። መረጃውን ይዘናል የምናደርሳችሁ ይሆናል። ክቡራን አድማጭ ተመልካቾቻችን ለርሶ ጠቃሚ ብለን ያሰብናቸውን መረጃዎች ሁሉ ይዘን ተገኝተናል። ታዲያ እንደተለመደው እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። ታዲያ ለቻናላችን አዲስ ከሆናችሁ መሰልና እውነተኛ መረጃ ለማግኘት ቻናላችንን ሰብስክራይብ በማድረግ የደውል ምልክቱ መጫኖ እንዳይረሱ፣ ቪዲዮ ላይክ፣ ሼር በማድረግ ጀምሩ። ለመረጃዎቻችን ስናቀና የኢትዮጵያው ጠቅላይ ሚኒስትር በመካከለኛው ምስራቅ እየተባባሰ ካለው ጦርነት ጋር በተገናኘ ያደረጉት ጥሪ። በመካከለኛው ምስራቅ እየተባባሰ የመጣው ቀውስ በዓለም አቀፍ የነዳጅ አቅርቦት ላይ ተጽዕኖ ማሳደሩን ተከትሎ ኢትዮጵያውያን ነዳጅን በቁጠባና በኃላፊነት ስሜት እንዲጠቀሙ ጠቅላይ ሚኒስትር አብይ አህመድ ጥሪ ያቀረቡ። ጠቅላይ ሚኒስትሩ ባሳለፉት መልእክት ቀውሱ ነዳጁን ከውጪ ገዝተው በሚጠቀሙ ሀገራት ላይ ከፍተኛ የአቅርቦት መስተጓጎል መፈጠሩን ገልጸዋል። በመሆኑም ወቅታዊ ችግር ተፈቶ አቅርቦቱ ወደ መደበኛ ሁኔታው እስኪመለስ ድረስ ህዝቡ የቅድሚያ ትኩረቱን መሰረታዊ ለሆኑ ጉዳዮች ብቻ እንዲያደርግም አሳስቧል። ጠቅላይ ሚኒስትር አብይ በመልእክታቸው በመካከለኛው ምስራቅ በተፈጠረው ቀውስ የተነሳ ነዳጅ ገዝተው የሚጠቀሙ ሀገሮች እንደ ልብ ለማግኘትም ተቸግረዋል። በመሆኑም ችግሩ ተፈቶ ወደ መደበኛው የነዳጅ አቅርቦት ስርዓት እስኪመለስ ድረስ ነዳጅን በቁጠባና ለመሰረታዊ ነገሮች ቅድሚያ በመስጠት መጠቀምም ይኖርብናልም ብለዋል። አክለውም የነዳጅ አከፋፋዮች፣ ማደያዎችና መላው ተጠቃሚ የህብረተሰብ ክፍል ያለውን ውስን ሀብት በአግባቡ የመጠቀም ኃላፊነት እንዳለባቸውም ገልጸዋል። ሁላችንም በኃላፊነት ስሜት እንድንጠቀም ለማሳሰብ እወዳለሁ ሲሉ ጥሪያቸውን አስተላልፈዋል። ይህ የጠቅላይ ሚኒስትር ማሳሰቢያ የመጣው በመካከለኛው ምስራቅ ያለው ጂኦፖለቲካዊ ውጥረት በዓለም አቀፍ የነዳጅ ገበያ ላይ ዋጋ እንደሚጨምርና የአቅርቦት ሰንሰለት እንዲዛባ እያደረገ ባለበትም ወቅት ነው። ሌላኛው የባህር ሰላጤ ሀገራት ሌሊቱን ከኢራን ተጨማሪ ጥቃቶች እንደተፈጸመባቸው አስታወቁ። የዱባይ ዓለም አቀፍ አውሮፕላን ማረፊያ ጥቃት ከተሰነዘረባቸው መካከል አንዱ ነው። በአውሮፕላን ማረፊያው ላይ በደረሰ የድሮን ጥቃት እሳት ተያይዞ የነበረ ሲሆን የከፋ ጉዳት ሳያደርስም በቁጥጥር ስር መዋሉ ተነገረ። ኢራን ወደ ተባበሩት አረብ ኤምሬት 2000 የሚጠጉ ሚሳኤሎችና ድሮኖችም ተኩሳለች። የኤምሬትስ የመከላከያ ስርዓት አብዛኞቹ ሚሳኤሎችና ድሮኖችንም አምክነዋል። ሳውዲ አረቢያም ሌሊቱን በርከት ያሉ የኢራን ድሮኖች መምታቷን አስታውቃለች። በተመሳሳይ ኢራቅና ኩዌትም ጥቃት እንደተፈጸመባቸው ገልጸዋል። እስራኤልና አሜሪካ በኢራን ላይ የሚፈጽሙትን ጥቃት የቀጠሉ ሲሆን በመዲናዋ ቴህራን ከባድ ድብደባ እንደነበረም ተገልጿል። በሊባኖስ ዋና ከተማ ቤይሩት ከፍተኛ ፍንዳታ ያስከተለ ጥቃትም ተፈጽሟል። እስራኤል ጥቃቱን የፈጸመችው የሂዝቦላን መሰረተ ልማት ለማውደም መሆኑን ገልጻለች።
በእስራኤል ከሰሜን ሂዝቦላ ከደቡብ ደግሞ የኢራን ሚሳኤሎች ይመጣሉ በሚል የአደጋ ጊዜ ደውል መጮም ተነግሯል። ሌላኛው መረጃችን አሜሪካ ኢራን ድርድር ትፈልጋለች አለች። ኢራን በበኩሏ ደግሞ ፈጽሞ አልጠየቅንም አንፈልግምም ስትል መልሳለች። የአሜሪካና የኢራን ባለስልጣናት እየተካሄደ ያለውን ጦርነት ለማስቆም በሁለቱ ወገኖች መካከል ሊደረግ ስለሚችለው ድርድር የሚያቃረን ውጤት አስተያየትም እየሰጡም ነው። የአሜሪካና ኢራን ባለስልጣናት እየተካሄደ ያለውን ጦርነት ለማስቆም በሁለቱም ወገኖች መካከል ሊደረግ ስለሚችለው ድርድር የሚቃረን አስተያየት እየሰጡ ነው። ሌሊት ላይ ፕሬዝዳንት ትራምፕ ኢራን ከአሜሪካ ጋር መደራደር አጥብቃ እንደምትፈልግና ዝግጁ መሆኗን በድጋሚ ተናግረዋል። ዲፕሎማሲያዊ ንግግርን በተመለከተም እየተነጋገርን ቢሆንም እነሱ ግን ዝግጁ የሆኑ አይመስለኝም፣ ነገር ግን ወደዚያው እየቀረቡ ነው ሲሉ ያለውን ሁኔታ ገልጸዋል። የኢራኑ የውጭ ጉዳይ ሚኒስተርና ዋነኛ ተዳዳሪ አባስ አራግቺ ግን የትራምፕን ንግግር ተቃርነዋል። ሚኒስተሩ አገራቸው የተኩስ አቁም እንዲደረግ ፈጽሞ አልጠየቀችም፣ ለመደራደር እንኳን ፈጽሞ አልጠየቅንም በማለት በአሜሪካ የቢቢሲ አጋር ለሆነው ሲቢኤስ ኒውስም ተናግረዋል። ትራምፕ ከጋዜጠኞች ለቀረቡላቸው ባለፈው ሳምንት በቴህራን ውስጥ አዲሱን ጠቅላይ መሪ በመደገፍ በሺዎች የሚቆጠሩ ሰዎች አደባባይ መውጣታቸውን እንዲሁም ኢራን በአሜሪካ የጦር መርከብ አብርሃም ሊንከን ላይ ፈጸመችው ስለተባለው የአጥፍቶ ጠፊ ጀልባ ጥቃት ተጠይቀው ሁሉም በሰው ሰራሽ አስተውሎት ወይም ደግሞ ኤአይ የተፈበረኩ ምስሎች ናቸው ብለው ቢያጣጥሉም ማስረጃ ግን አልሰጡም። ሌላኛው መረጃችን ጃፓንና አውስትራሊያ በሆርሙዝ ሰርጥ ወታደራዊ ተልዕኮ ላይ እንደማይሳተፉ አስታወቁ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በሆርሙዝ ሰርጥ የንግድ መርከቦች ደህንነትን ለመጠበቅ አጋር ሀገራት ጥምረት እንዲፈጥሩ ጥሪ ቢያቀርቡም ጃፓንና አውስትራሊያ ጥሪውን ውድቅም አድርገውታል። የጃፓን ጠቅላይ ሚኒስትር ሳናሂ ሀገራቸው በአካባቢው ወታደራዊ መርከቦችን የማሰማራት እቅድ እንደሌላት ገልጸው የጃፓን ሕገ መንግስት መሰል የውጭ ሀገራዊ ወታደራዊ ተሳትፎን እንደሚገድብም አስረድተዋል። በተመሳሳይ የአውስትራሊያ ካቢኔ አባል ካተሪን ኪንግ ሀገራቸው የጦር መርከቦችን ወደ ሰርጡ እንደማትልክም አረጋግጠዋል። ሰርጡ በአሜሪካና እስራኤልና በኢራን መካከል በተቀሰቀሰው ጦርነት ምክንያት ተዘግቶ የሚገኝ ሲሆን የዓለም 5/1 የነዳጅና የተፈጥሮ ጋዝ ትራንዚት የሚካሄድበት ስትራቴጂካዊ ቦታ ነው። ትራምፕ ጥምረቱን ለመቀላቀል ፈቃደኛ ባልሆኑ የኔቶ ሀገሮች ላይ ማስጠንቀቂያም ሰጥተዋል። በሌላ በኩል ይህን አጋጣሚ እንደ ጥሩ እድል በመፍጠር ቻይና 26 ወታደራዊ አውሮፕላኖችና 7 የጦር መርከቦችን በመጠቀም ታይዋንን መክበቧ ተሰማ። የታይዋን መከላከያ ሚኒስቴር ትናንት 26 ወታደራዊ አውሮፕላኖችና 7 የቻይና የጦር መርከቦች ታይዋን ዙሪያ መታየታቸውን ገልጸዋል። ሌላኛው መረጃችን የሆርሙዝ ወሽመጥ መዘጋት ያሳሰባቸው ትራምፕ ኔቶና ሌሎች ሀገራት እንዲደግፏቸው ጥሪ አቀረቡ። ከፋርስ ባህረ ሰላጤ ሀገራት የሚወጣው ከፍተኛ መጠን ያለው ነዳጅ የሚተላለፍበትን የሆርሙዝ ወሽመጥን ለመጠበቅና ኔቶና ሌሎች ሀገራት እንዲተባበሩ ፕሬዝዳንት ዶናልድ ትራምፕ ጥሪ ያደረጉ ነው። ግዙፉ መርከቦችን ከኢራን ጥቃት ለመጠበቅ የሀገራት ጥምረት ለመፍጠር የአሜሪካ መንግስት ከ7 ሀገራት ጋር የተነጋገረ መሆኑን የጠቀሱት ትራምፕ ከነዚህ መካከል ቻይና እንደምትገኝበትም ገልጸዋል። ትራምፕ ሌሎች ሀገራትን ስም ባይጠቅሱም የኔቶ አባል ሀገራት ግዛታቸውን ይከላከላሉ ብለው እንደሚያምኑና አሁን በሆርሙዝ ወሽመጥ የተከሰተ ሁኔታን እንደ ግዛታቸው መመልከት ያለባቸው ሀገራት ነዳጅ የሚያገኙበት አካባቢ በመሆኑ እንደሆነም አብራርተዋል። ፕሬዝዳንቱ ከፋይናንሻል ታይምስ ጋዜጣ ጋር ባደረጉት ቃለ ምልልስ ላይ ዳግም ወሳኙ የሆርሙዝ ወሽመጥ ለመጠበቅ አጋሮቻቸው ድጋፍ የማያደርጉ ከሆነ የኔቶ የወደፊት እጣ በጣም መጥፎ ይሆናል ሲሉ አስጠንቅቀዋል። በተጨማሪም ቻይና ተሳታፊ እንደምትሆን እንደሚጠብቁ፣ ነገር ግን ድጋፍ የምታደርግ ከሆነ ግን በምላሹ ከፕሬዝዳንቱ ጋር በቅርቡ ሊካሄድ የታቀደውን ስብሰባ ሊያዘገዩት እንደሚችሉም ገልጸዋል። ቅድም እንዳልኳችሁ ጃፓን በበኩሏ የሆርሙዝ ወሽመጥን ለመጠበቅ ወደ ፋርስ ባህረ ሰላጤ ወታደራዊ መርከቦቿን በመላክ የመሳተፍ ፍላጎት እንደሌላት የገለጸች ሲሆን ጠቅላይ ሚኒስትሯ በዚህ ሳምንት ወደ አሜሪካ በመሄድ ከትራምፕ ጋር እንደሚነጋገሩም ተገልጿል። በተመሳሳይ አውስትራሊያ ኢራን በሆርሙዝ ወሽመጥ በጭነት መርከቦች ላይ የምትፈጽመውን ጥቃት ለመከላከል የጦር መርከቦቿን ወደ አካባቢው እንደምታሰማራ በትራንስፖርት ሚኒስትሯ በኩልም አስታውቃለች። አዲሱ የኢራን ጠቅላይ መሪ ሞጅታባ ኻሜኒ ከተሾሙ በኋላ ባለፈው ሳምንት አጋማሽ ላይ ባስተላለፉት መልእክትም በአሜሪካና በእስራኤል ጥቃት የተገደሉ ኢራናውያን ዳግም ሆርሙዝ በመዝጋት እንደሚበቀሉ አመላክተው ነበር።
የዓለም 20 በመቶ የነዳጅ ምርት የሚተላለፍበት የሆርሙዝ ወሽመጥ በጦርነት ምክንያት በተፈጠረ ስጋት በዓለም ገበያ ላይ የነዳጅ ዋጋ ከፍተኛ ጭማሪ አሳይቷል። የዓለም 20 በመቶ የነዳጅ ምርት የሚተላለፍበት ሆርሙዝ ወሽመጥ በጦርነት ምክንያት በተፈጠረ ስጋት በዓለም ገበያ የነዳጅ ዋጋ ከፍተኛ ጭማሪ አሳይቷል። ባለፉት 2 ሳምንታት በሆርሙዝ ወሽመጥ በኩል የሚተላለፉ የመርከቦች ቁጥር ከጦርነቱ በፊት ከነበረው የ90 በመቶ ቅናሽ ማሳየቱን የቢቢሲ ቬሪፋይ ዘገባም አመላክቷል። ከጦርነቱ መጀመር በኋላ እስካሁን ቢያንስ 19 ከባድ መርከቦች ላይ በተፈጸሙ ጥቃቶች ወድሟል ወይም ከባድ ጉዳትም ደርሶባቸዋል። በአካባቢው የተፈጠረው ስጋት ምክንያት 20 ሺህ የሚጠጉ መርከበኞችና የመርከብ ሰራተኞች የያዙ ግዙፍ መርከቦችን ለማንቀሳቀስ ተቸግረው ውቅያኖስ ላይ ቆመው የሚገኙ ሲሆን በዚህ ምክንያት የምግብና የውሃ እጥረት እያጋጠማቸውም ነው። ክቡራን አድማጭ ተመልካቾቻችን ለሳቱ ይዘን የቀረብንላችሁ መረጃዎቻችን በዚያ በቃ። ፈጣሪ ለዓለማችን ለሀገራችን ሁሉ ሰላሙን ያምጣልን። በቀጣይ በሌሎች መረጃዎች እስክንገናኝ ድረስ በያላችሁበት ጤና ይስጥልን።